100,000 ሰው ሃይማኖቱን ይቀየርበታል ተብሎ የሚጠበቀው ውይይት ድጋሚ ሊደረግ ነው። ይሄን ቪዲዮ ሼር ኮፒ ሊንክ እያደረጋችሁ ብዙ ሰው ጋር አድርሱልኝ። ከዚህ በፊት በሰራሁት ቪዲዮ ውይይቱ ዮኒ ማኛ ጋር ወይ ደግሞ ቴዲ ጋር ይደረግ ባልኩበት መሰረት ዮኒ ማኛም ቴዲም የኔ ጥሪ ተቀብለው ውይይቱ እነሱ ቤት ሊደረግ ስለፈቀዱ እጅግ አድርጌ መጀመሪያ እነሱን ላመሰግን እፈልጋለሁ። እፎይ ክስ አለበት ማለት ውይይቱ ይቋረጥ ማለት አይደለም። ክሱ እንዳለ ሆነ ውይይቱ ማድረግ ይችላል። ለኔ ከውይይቱ በኋላ የሃይማኖት ጸቡና ጭቅጭቁ እንዲቆም የምትፈልጉ ሰዎች ይሄን ቪዲዮ አቅም እንዲኖሩ አድርጉና ሼር ኮፒ ሊንክ እያደረጋችሁ ብዙ ሰው ጋር አድርሱ። ሰላም ሰላም ሰላም፣ እንዴት ናችሁ? አማን ነው? ክብሩ ይስፋ ክብሩ ይስፋ። የእናትና የልጁ ከአንድ ከሶስት ሰዓት በኋላ እንገናኛለን በቤተ ክርስቲያን እርዳታ ላይ። ከዛ በተረፈ አንድ ነገር እምለዋለ። እንግዲህ ሰሞኑን የተፈጠረው በእስልምና፣ በፕሮቴስታንት፣ በኦርቶዶክስ በጣም ቀውጢ እየተፈጠረ ነው። በእፎይ ጉዳይ፣ በሁሉም ጉዳይ ሃይማኖት መከባበር አለብን። በጣም አምናለሁ። ለመከባበር ግን ሜዳ ያስፈልገናል ይመስለኛል። ሁላችሁ የምትቃወሙ አይመስለኝም። ለመከባበር እውነተኛ ሀቅ አለኝ፣ የኔ ትምህርት ልክ ነው የሚባል ነገር አብዛኛው በሙስሊሙም በፕሮቴስታንቱም በኦርቶዶክስም መጥተዋል። ስለዚህ የኦርቶዶክስና የፕሮቴስታንት ወንድሞችና እህቶች ምነውል ብለውኛል። እንዲሁም ሙስሊሞች ለምን በአንተ ሜዳ ላይ በስነ ስርዓት ሰዓት ተይዞ አንነጋገርም? በማ ጉዳይ በክርስቶስ በኢየሱስ ክርስቶስ ጌትነት ጉዳይና እንዲሁም ደግሞ በነብዩ መሐመድ ትክክለኛ ነብይ ናቸው አይደለም በሚለው ላይ መተን እንነጋገር። ከቁርአንና ከሐዲስ ጋር እንዲሁም ከመጽሐፍ ቅዱስ ጋር እያጣቀስን መነጋገር አለብን። ይሄ ሜዳው ይከፈትልን። ደቂቃ እያዝ። ማንም የሚያውቀው ፔጅ ነው ያንተ ፔጅ። እንደማታዳላ ህዝቡ ያውቃል። ቁጭ ብለን እንነጋገር ተብሎ ጥሪ ተደርጓል። እፎይ ለዚህ ጉዳይ በጣም ደረቱን ነፍቶ የሚመጣ ልጅ ነው። መሐመድ የሚባል ከፕሮቴስታንት ከሙስሊም ወጥቶ ወደ ፕሮቴስታንት የመጣ ወንድም አለ መሐመድ የሚባል እሱም ፈቃደኛ ነው። በሙስሊም የምትፈልጉት ሰውን ንገሩኝና መጥቶ እንዲነጋገር መደረግ አለበት። ስለዚህ በነብዩ መሐመድና በኢየሱስ ክርስቶስ መካከል ባለው ነገር ላይ ፕሮቴስታንትና ኦርቶዶክሶች መነጋገር አለብን ብለው ደረታቸውን ነፍተው መጥተዋል። ሙስሊሞችም ደረታችሁን ነፍታችሁ በነብዩ መሐመድ ጉዳይ ላይ ጥያቄና መልስ አለን የምትሉትም በሙሉ ስለ ክርስቶስም ይዛችሁ ነውና ውይይቱ መድረኩን ከፍቼዋለሁ። ስለዚህ ሙስሊም ወንድምና እህቶቼ አሳውቁኝ። ስድድብ የሌለበት ምን የሌለበት ከማስረጃና ከመረጃ ውጪ ማላምንበት ነገር ትነጋገራላችሁ። በማስረጃ ነብዩ መሐመድ እንደዚህ ናቸው ሲባል በማስረጃ፣ ኢየሱስ ክርስቶስ እንዲህ ነው ሲባል በማስረጃ ከመጽሐፍ ቅዱስም ከምንም በገባችሁ አቅም መታችሁ እንድታስረዱን ጥሪውን ተቀብያለሁ። ስለዚህ የኦርቶዶክስ ወንድም እፎይ አለ፣ ከፕሮቴስታንት መሐመድ የሚባል ወንድም አለ። አሁን ከሙስሊም ነው የሚፈለገው። ከሙስሊም ጥሪያችሁን ንገሩኝ። ኤኒ ዴይ ፈልጉልኝ። አስተካክዬ መጥቼ ይሄንን ነገር እናደርገዋለን። በፍቅር ጸብ ሳይሆን በፍቅር ለአንዴና ለመጨረሻ ጊዜ ይሄ ነገር እንዲዘጋ ማድረግ እንችላለን። ሰላማችሁ ብዝት ይበል። ይሄ ነው መልእክቴ። ለሁሉም ሼር አድርጉ። ይሄንን ነገር ለመጨረሻ ጊዜ በሜዳው ተገኝቶ ሁሉም ሀሳቡን ገልጾ ተማምኖ አሸናፊው አሸንፎ በዛ መንገድ የሚሄደው ይሄዳል፣ የማይሄደው አይሄድም። ይሄ እናደርጋለን። ክበሩልኝ። መልካም ጊዜ። ሰላም ሰላም ሰላም፣ እንዴት ናችሁ? አማን ነው? ክብሩ ይስፋ ክብሩ ይስፋ። እናትና ልጁ አንዳንድ ነገሮች እየሰማው ነውና በሁለት ነገሮች ላይ በእፎይ ጉዳይ ላይ የተባለ ነገር አለ። አንዳንድ ሙስሊሞች ምን እያሉ ነው? ሌሎቹ በጥሩ ነገር እያሰቡት ነው። ምንድነው? መወያየት አለብን፣ መነጋገር አለብን። በክርስትና በፕሮቴስታንትም ሆነ በኦርቶዶክስ ለመጡ ጥያቄዎች ሙስሊም መልስ አላት ብለው እየነገሩ ነው። ሙስሊም መልስ አለው። አንዳንዶቹ ደግሞ እንዴት በክስ ከሚፈለግ ሰው ጋር፣ በነገራችን ላይ አልታሰረም ታሰረ እየተባለ የሚወራው ነገር ዝም ብሎ ወሬ ነው። ግን እንዴት ከሚፈለግ ሰው ጋር እንከራከራለን እንነጋገራለን ብለው ያሉ ሰዎች አሉ። ኖ ክሱ መቀጠል ትችላላችሁ። ክሱን የከለከላችሁ ሰው የለም። ግን ከሁለት ከሶስት ሰዎች ጋር ተነጋገረ ማለት ክሱን ያፈርሰዋል ማለት አይደለም። ስለዚህ ምንም ምክንያት አያስፈልገውም። ስለዚህ እፎይ እንደዚህ ብሎ የተናገረው
የውሸት ነው፣ ያለ ማስረጃ ነው ነብዩ መሐመድን የተሳደበው የሚባል ነገር ካለ በማስረጃ አምጡ። እኔ ራሴ እኔ ብቻ ሳልሆን ድፍን መላ ኦርቶዶክስ እፎይን አብሮ ይከስላችኋል። እሱ የተናገረው ንግግር በጣም ነውር ያለው ንግግር፣ መጥፎ ንግግር ነው የምትሉ ካላችሁ መጽሐፍ ቅዱስ ይቅርታ ቁርአን ላይ ወይም ሐዲስ ላይ የሌለ ነገር ተናግሯል ብላችሁ የምትሉ ከሆነ ድፍን ኦርቶዶክስ ነው የምላችሁ። ድፍን ኦርቶዶክስ፣ ድፍን ፕሮቴስታንት ከእናንተ ጋር ሆነው እፎይን እንዲከሰስ ያደርጋል። እስከዛ ደረጃ ግን እፎይ ያለውን ነገር አደባባይ ሳንሰማ ውሸት ነው። ይሄ በማስፈራራት ብዙ ነገር በማድረግ የሚደረግ ነገር የለም። መተን ተወያዩ፣ ተነጋገሩ። ከዛ በኋላ ያለውን ነገር በማስረጃ ማቅረብ ነው እንጂ በማስፈራራት የሚድን ሃይማኖት የለም አለ ብዬ አላስብም። ስለዚህ መከሰስ አለበት ካላችሁ በእስልምና ብዙ የተናገሩ በጣም የወረደ ንግግር የተናገሩ ብዙ ኡስታዞች አሉ፣ ብዙ ኡስታዞች አሉ፣ የሚዘገንን ንግግር። ስለዚህ አሁንም ውይይቱ አለ። የምትቀርቡ ዋሂድ ብዙ የተናገረ ኢቨን እንትናም ተናግሯል። ብዙ ነገር ከነ መረጃው ማውጣት ይችላሉ። ኡስታዝ አቡ አይደር መምጣት ይችላል። ይሄው በግልጽ ነው የምናገረው። ዋሂድ የሚባል ሱሱ የሚባል ኡስታዝ አቡ አይደር መምጣት ይችላል። ሌላው ለዳኝነት ሌላ አንድ ሙስሊም ይጨመር ያላችሁ ወንድምና እህቶች ያላችሁ በትክክል እናንተ የምታምኑት ለዳኝነት ይጠቅማል የምትሉትን ንገሩን። እኔ ቴዲ ሐዋሳና እሱ ሶስታችን ሆነን ቁጭ ብለን ማዳመጥ ነው። ስድድብ የሌለበት አንድ ሰው ቢሳደብ መንቅሬ ሰድቤ ነው ማስወጣ። በክብር በስነ ስርዓት ቁርአን እየተጠቀሰ መጽሐፍ ቅዱስ እየተጠቀሰ ሐዲስ እየተጠቀሰ በደንብ ማብራራት ይቻላል። ስለዚህ ሀሳቡን ቤትም መሸፋፈን አይቻልም። ተሸፋፍኖ የሚቀር ነገር የለም። ሁሉም በአደባባይ በግልጽ ተነጋግሮ በክብር የሚከበረው ይከበራል። ዋሽ የሚባለው ደግሞ እዛው ላይ ተናግረን ከሱ ይጀመራል። በግልጽ ነው የምነግራቸው። ከሱን እናግዛቸዋል። እፎይ የተናገረው ነገር ቁርአናዊ ወይም ሐዲስ ውስጥ የሌለ ነገር ከሆነ እንዲጠየቅ እንፈልጋለን። ከሆነ ግን እናንተ ናችሁ የምትጠየቁት። በሐሰት ለመመስከር ከሄዳችሁ የምትጠየቁት እናንተ ናችሁ። ስለዚህ ይህንን ነገር አሁንም በፍቅር ነው የምጠይቃችሁ። በፍቅር ነው መወያየት አለባችሁ። ሶስት ሰው እፎይን አናገረውና ክሱ ይቆማል ማለት አይደለም። እና እያስተዋልን ብናወራ ጥሩ ነው። እንነጋገር፣ ሰው ይወቀው። ዝም ብሎ በሆይ ሆይታ ያዙ ይልቀቁኝ የሚባል ነገር የለም። በሆይ ሆይታ ሳይሆን በትክክለኛ መረጃና ማስረጃ እያወጣችሁ መናገር። ይሄን ብሏል ብላችሁ መናገር። አንድ ሰው የሚፖስት የለም እፎይ ያለውን አንድ ሰው የፖስተ የለም። በዚህ ጉዳይ ነው የሚጠየቀው እፎይ ብሎ የፖስተ የለም። እፎይ ይያዝ እፎይ ይከሰስ የሚል እንጂ ያለው እፎይ ያደረገው ይሄንን ነው ተብሎ ያለ የለም። እኔ የሰማሁት ነብዩ መሐመድን እንድታፍሩበት አደርጋለሁ ያለበት ምክንያት አለኝ ብሏል። ምክንያት አለኝ ብሏል እሱ። ምክንያቱም መጥቶ ይናገር። ሀሳቡንማ መግለጽ አለበት። እኔ ያፍሩበታል የሚል እምነቱ የለኝም። አለኝ ካለ ግን ምክንያቱም መጥቶ ይነጋገር አይደለ እንዴ? ስለዚህ ተነጋግራችሁ ከዛ በኋላ የሚሆን ነው እናረጋለን። ጊዜው አጭር ነው። ኑ ያውላ እስልምና መልሳለሁ ካላችሁን ኡስታዞቻችሁ ይምጡልን። እኔም ቴዲም ሌላ ሙስሊም ዳኛ ይሆናል የምትሉትን ይዛችሁ ነው ይነጋገሩ። ምንም ሳይድ የሚይዘው ነገር የለም። ምንም ታቁኛላችሁ። በዚህ ሳይድ ሳሊስ ሀሳባቸውን ይግለጹ። ስለዚህ አሁንም ሶስት ሰው ከእፎይ ጋር ተነጋገረ ተብሎ ክሱ ይቆማል ማለት አይደለም። ክሱን ቀጥሉ፣ ችግር የለው። ሀሳቡን ግን መጥቶ ይገልጻል። ስለዚህ ታሰረ የሚባለው የውሸት ወሬ ነው። ዝም ብላችሁ አታካብዱ። የውሸት ወሬ ይዛችሁ አትምጡ። ይህንን ነው ምለው። ሰላማችሁ ብዝት ይበል። ሁላችሁም ግን በመከባበር መነጋገርም መልመድ መቻል አለብን። የንጽጽር ስራ የጀመራችሁት ሙስሊሞች ናቸው። ሀቅ ነው የምናገረው። መሰረትን ማየት ትችላላችሁ። ሌሎችም ሙስሊሞችን ማየት ትችላላችሁ። ኡስታዝ የሚባል በጣም ተሳዳቢ የሆነ ኡስታዝ አላችሁ። ክርስቶስን ቅርንጫፍ ዛፍ ነው የደረቀ የሚቃጠል ነው እያለ የሚናገራለ። ክርስቶስ እኮ ሽንት ቤት ተጠቃሚ ነው እያለ ሙልጭ አድርጎ ክርስቶስ እብድ ነው እያለ የሚሳደብ ብዙ ኡስታዞች አሏችሁ። ምንናገር ከተባለ እኔ እያወጣው በመረጃ እና በማስረጃ እያወጣው ነገሩ ወደ ሌላ እንዲሄድ ማድረግ ስለማልፈልግ ነው። ማውጣት ግን እችላለሁ። ነገሩ ወደ ሌላ መሄድ የለበትም። እስልምናና ክርስትና ተከባብሮና መከባበር ብቻ አስፈላጊ ነው ብዬ ስለማስብ፣
ስለዚህ አሁንም የምናገረው እፎይ ይመጣል ኑ እናንተ እማትመጡ ከሆነ ግን ከእፎይ ጋር ነኝ ቃል ለምድር ለሰማይ መታችሁ በፍቅር ማትነጋገሩ ከሆነ ኦርቶዶክስ ትችላለች በቃ መልስ አላት ኦርቶዶክስ እናንተ መልስ የላችሁ እንነጋገራለን መልስ አለን የምትሉ ከሆነ ግን አብሶሉትሊ መድረኩ ተዘጋጅቷል መነጋ አይ አንችልም አንፈልግም ካላችሁ ግን ፎርፌ ተበልታችኋል ይሄንን ሙስሊምንም ልታሳፍሩት ነው ሙስሊምንም ልታሸማቀቁት ነው የሙስሊም እምነትን ይሄን ያህል ጊዜ የቆየበትን ልታሸማቀቁ ስለሆነ እንከሳለን ያላችሁበት ጉዳይ እኛም ስለምንፈልገው እኛም እንደ አንድ ኦርቶዶክስ እስልምና ዝም ብሎ መናገር ትክክል አይደለም ብለን ስላመንን እፎይ የተናገረው ትክክል አይደለም የምትሉ ከሆነ መጣችሁ አስረዱ ነው የምላችሁ አመሰግናለሁ ሰላማችሁ ይብዛ